ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጂኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በማረቆ ልዩ ወረዳ የኮንቶማ ህዝብ ለእንግልትና ለእስር እየተዳረገ መሆኑ ተገለጸ። የማረቆ ልዩ ወረዳ አስተዳደር በኮንቶማ ህዝብ ላይ የሚሰራውን ከፍተኛ የሆነ እስርና ወከባ በልማት ሐሳቦ የቀበሌ ሚሊሻና አመራር አስታጥቆ ህዝቡ እያንገላታ መሆኑን ተገልጿል። የልዩ ወረዳው አስተዳደር ለክልል አካላት የተሳሳተ መረጃ በመስጠት የኮንቶማ ህዝብ እንዲታሰር ያለ ወንጀል ሳይፈረድባቸው በእንግልት በስር ለወራት እየተንገላቱ ነው። በማረቆ ወረዳ የሚገኘው የኮንቶማ ህዝብ በሰላም መንቀሳቀስ ሰላማዊ ህገ መንግስታዊ ጥያቄውን ለምን ትጠይቃላችሁ በሚል በወረዳው ፖሊስና ሚሊሻ እየተዋከበ ይገኛል ሲሉ ዜጎች ለጄኔን አስረድተዋል። በወረዳ የሚፈጸሙ ወንጀሎችና ኢፍትሐዊ አሰራሮችን በተመለከተ የክልል ፍትህ ቢሮ ባለሙያ ልኮ አይቶና አጣርቶ ወጥቷል። ዜጎች ታስረው ፍርድ ቤት ሳይቀርቡ ምንም አይነት ኤክስ ቻርጅ ሳይሰጥ ማንገላታት በማረቆ ፖሊስ ጣቢያ የተለመደ ተግባር እየሆነ ይገኛል። በወረዳው ዳኛ፣ አቃቢ ህግ፣ መርማሪና ከሳሽ የታሰሩት ኮንቶማዎች ጉዳይ እኛ አናውቅም፣ ጉዳያቸው በልዩ ወረዳ አስተዳደር እጅ ነው እስከ ማለት ደርሷል ብለዋል ምንጮች። በኢትዮጵያ ህገ መንግስት ከተደነገገው አሰራር ውጪ የማረቆ ልዩ ወረዳ አስተዳደር የፍትህና የጸጥታ አካላት ለተሾሙለት ዓላማ ሳይሆን ስልጣናቸውን መከታ በማድረግ የኮንቶማን ህዝብ እያሸማቀቁና በህግ መሰረት ያነሳውን ጥያቄ እያደናቀፉ ይገኛሉ። የፌዴራልና የክልል የጸጥታና የፍትህ አካላት ይህንን ጉዳይ ላይ ጣልቃ በመግባት በማረቆ ልዩ ወረዳ አመራሮችና የጸጥታ አካላት አማካኝነት በኮንቶማ ህዝብ ላይ የሚፈጽሙት ወንጀል እንድታስቆሙ ሲሉ ዜጎች ጠይቀዋል። የማህበረሰቡን ሰላምና ጸጥታ በዘላቂነት ለማረጋገጥ የባለድርሻ አካላት ቅንጅት ወሳኝ መሆኑ ተገለጸ። በጉራጌ ዞንና አጎራባች ቀጠናዎች የተከናወኑ የኮማንድ ፖስት ስራዎች ባለድርሻ አካላት በተገኙበት በወልቂጤ ከተማ መገምገሙን ተነግሯል። የማዕከላዊ ኢትዮጵያ ክልል የጸጥታ ግብረ ኃይል ሰብሳቢ ጀነራል ተመስገን ሎሬ በመድረኩ ተገኝተው እንዳብራሩት በቀጠናው የህብረተሰቡን ሰላምና ጸጥታ ለማስጠበቅ በኮማንድ ፖስቱ የተከናወኑ ስራዎች አበረታች መሆኑን አንስተዋል። በቀጣይ የህብረተሰቡን ሰላምና ጸጥታ በዘላቂነት ለማስጠበቅ የተጀመሩ ህግ የማስከበር ስራዎችን በማጠናቀር ጉድለቶችን በማረም ውጤታማ ስራ ለመስራት ሁሉም ከቀጠናው ኮማንድ ፖስት በጋራ በመቀናጀት መስራት እንዳለበት አስገንዝቧል። በቀጠናው ዘላቂ ሰላም ለማስፈን የህብረተሰቡን ሚና ከፍተኛ መሆኑ የተነሳ ሲሆን ህብረተሰቡ ከጸጥታ አካላት ጎን በመሆንና መረጃዎችን በመስጠት መሳተፍ እንዳለበትም ተብራርቷል። የኮማንድ ፖስት ግብረ ኃይል ይህን ቢልም በጉራጌ ዞንና አጎራባች ቀጠናዎች የሚስተዋሉ የጸጥታ ችግሮች እየሰፉና በህዝቡ ዘንድ ስጋት እየፈጠሩ መሆኑን ለጄኔን የሚደርሱ መረጃዎች ይጠቁማሉ። የኮማንድ ፖስቱ መቀመጫ በሆነ ወልቂጤ ከተማ ሳይቀር የአጋቾች መቀመጫና መደበቂያ ሆኗል። በዚሁ ከተማ ህገወጥ የጦር መሳሪያ አዘዋዋሪዎች ከአንዳንድ የጸጥታ አካላት ጋር በመተባበር መሳሪያ ያዘዋውራሉ፣ በዚሁ ከተማ ይኖራሉ። ኮማንድ ፖስቱ ከጉራጌ ዞን የጸጥታ አባላት ጋር በመቀናጀትና በመደጋገፍ ከመስራት ይልቅ በተቃራኒው የዞኑ የጸጥታ አባላትን በጥርጣሬ እየተመለከተ መሆኑ ቅሬታ ይነሳበታል። በዞኑ በጀት በሚሊዮን የሚከፈለው ኮማንድ ፖስቱ ለአካባቢው ሰላም የሚጠበቅበትን ያህል እንዲያበረክት በተለይም ኮማንድ ፖስቱ የሚመሩ አካላት ላይ የሚታዩ ድክመቶች ሊቀርፍ እንደሚገባም በተደጋጋሚ ይነሳል። ለረጅም ጊዜ ተጀምሮ ሳይጠናቀቅ የቆየው የወልቂጤ ቃጥባሬ ቀረምሳ የጠጠር መንገድ በማጠናቀቅ ለአገልግሎት ክፍት ማድረግ መቻሉን ተገለጸ። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ከ46 ሚሊዮን ብር በላይ ወጪ ያስገነባው ከወልቂጤ ቃጥባሬ ቀረምሳ 23 ኪሎ ሜትር የጠጠር መንገድ ተመርቋል። ጉራጌ በመንገድ ልማት የቆየ ልምድ ያለውና መንገድ ከሁሉም ልማት ያስቀደመ ማህበረሰብ መሆኑና የዞኑ መንግስት ማህበረሰቡና ባለሀብቶች በማስተባበር በርካታ የመንገድ ልማት ስራ እየሰራ መሆኑን ተብራርቷል። የጉራጌ ማህበረሰብ ከመንገድ ጋር ያለው ቁርኝት ጥንታዊና ታሪካዊ ከመሆኑም ባለፈ ማህበረሰቡ ተንቀሳቃሽና ታታሪ ነው። ህዝቡ መንገድ አጠቃላይ የኢኮኖሚ የደም ስር መሆኑን አስቀድሞ መገንዘብ ከጥንት ጀምሮ በራሱ አቅም ከፍተኛ መንገድ የገነባ ማህበረሰብ ነው። በዞኑ ማህበረሰቡና ተወላጅ ባለሀብቶች በማስተባበር በ2017 በጀት ዓመት 316 ኪሎ ሜትር መንገድ መስራቱን ተገልጿል። በዘንድሮ ዓመትም ከ400 ሚሊዮን ብር በላይ ሀብት በማሰባሰብ 300 ኪሎ ሜትር መንገድ ለመገንባት እየተሰራ ነው። የተመረቀው የወልቂጤ ቃጥባሬ ቀረምሳ 23 ኪሎ ሜትር የጠጠር መንገድ ግንባታ 46 ሚሊዮን 407 ሺህ ብር ወጪ የተደረገበት መሆኑን መንገዱ ወልቂጤ ከተማ አስተዳደር አበሽጌ ወረዳና ቀቤና ልዩ ወረዳ በማገናኘት
ተጠቃሚ የሚያደርግ መሆኑን ተብራርቷል። በሌላ ዜና የማዕከላዊ ኢትዮጵያ ክልል የገጠር መንገዶች ባለስልጣን በጉራጌ ዞን ኖር ወረዳ ከ25 ሚሊዮን ብር በላይ በሆነ ወጪ የተገነባው የሻፎም ወርደና ወይንቄ ድልድይ ፕሮጀክት አስመርቋል። የድልድይ ፕሮጀክቱ 25 ሜትር ርዝመት ያለው ሲሆን ኖር ከቸሃ ወረዳ የሚያገናኝ መሆኑም ተጠቁሟል። በመዲናዋ ከቅርብ ጊዜ ወዲህ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀም። አዲስ አበባ ያለችበት መልክዓ ምድራዊ አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታ እየተቀየረ መምጣቱን በኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ባለሙያ የሆኑት አቶ ደሳለኝ ታረቀኝ ገልጿል። በከተማዋ ከወትሮ በተለየ መልኩ በየዓመቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባም ተናግረዋል። ማህበረሰቡ በጤና ባለሙያዎች የሚሰጡ የጤና ምክሮች ተግባራዊ ማድረግ እንዳለበት ያሳሰቡት ባለሙያው በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ሌሎች የማህበረሰብ ጤና ስጋቶች ሊያጋልጥ ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ገልጿል። በከተማው ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎችን አንዱ ማሳያ መሆኑን ተጠቁሟል። በመሆኑም በመጪዎቹ 4 የበልግ ወራት ህብረተሰቡ ለወባ፣ ለቆዳ ህመም እና ሌሎች ሙቀትን ተከትሎ ለሚከሰቱ በሽታዎች ሊጋለጥ ስለሚችል አስፈላጊውን ጥንቃቄ እንዲያደርግ ተመላክቷል። በኢትዮጵያ ከየካቲት እስከ ግንቦት ወር ድረስ ባለው የበልግ ወቅት የሚጠበቀው የዝናብ መጠን መደበኛና ከመደበኛ በላይ እንደሚሆን የኢትዮጵያ ሜትሮሎጂ ኢንስቲትዩት ማስታወቁ ይታወሳል። ኢትዮጵያና ኤርትራ ወታደሮቻቸውና ጦር መሳሪያዎችን በትግራይ አካባቢ እያከማቹ መሆኑን ከቀጠናው ዲፕሎማቶች መስማቱን ጠቅሶ ብሉምበርግ ዘገበ። የኢትዮጵያ ወታደሮች ጦር መሳሪያዎችን በባህር ዳር በኩል ወደ ሰሜን አቅጣጫ መጓዛቸውን ምንጮች እንደነገሩት የዜና ምንጩ ጠቅሷል። የኤርትራ ወታደሮችም ወደ ትግራይ የተለያዩ ቦታዎች ዘልቀው መግባታቸውን መረዳቱን የዜና ምንጩ አመላክቷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ራሷ የምትቆጣጠረው የባህር በር ለማግኘት የምታደርገው ጥረት ዓለም አቀፍ ድጋፍ የለውም በማለት ነግረውኛል ሲል ብሉምበርግ በዚሁ ዘገባው ላይ ጠቅሷል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለው ስጋት ተከትሎ ሰዎች በብዛት እየወጡ መሆኑም ተገልጿል። ጦርነቱን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸውም ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናት ላለመጠበቅ ሲሉ ወደ አፋር ክልል ሰመራን በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ተብሏል። ሰሞኑ በክልሉ በኮረም በመቀሌ እንዲሁም በሌሎች ከተሞች መደበኛ እንቅስቃሴ ከወትሮ እየተቀዛቀዘ መጥቶ ከተሞቹ ባዶ ሆነው ታይቷል። በተለይም ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ የሰው እንቅስቃሴ ተገድቧል። በድንበር አካባቢ የሚገኙ ነዋሪዎች የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉ ይገኛሉ። ከሽራሮ በርካታ ነዋሪዎች ከተማዋን ለቀው እየወጡ መሆኑንም ዘገባዎች ጠቁሟል። በሌላ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም ዕድል እንስጥ በማለትም ጥሪ አቅርበዋል። ቦርዱ ሐሰተኛና አደናጋሪ ምርጫ ነክ መረጃዎችን ለመከላከል የሚያስችለውን ብሔራዊ ትብብር ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በያዝነው ሳምንት በምርጫና በድህረ ምርጫ ወቅት ሊፈጠሩ የሚችሉ ምርጫ ነክ ሐሰተኛና አደናጋሪ መረጃዎችን ለመከላከልና ለመቆጣጠር የሚያስችለውን የብሔራዊ ትብብር ስምምነት ይፋ አድርጓል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የትብብር ማዕቀፉ ቦርዱ መጪው ምርጫ ነፃና ታማኝ እንዲሆን ምርጫ ነክ መረጃዎችን ተዛብተውና አሳሳች ሆኖ ለህብረተሰቡ እንዳይቀርቡና ሰባተኛው ጠቅላላ ምርጫ ታማኝነት ጠብቆ እንዲከናወን ትኩረት ተሰጥቶ የሚሰራበት ነው ብለዋል። ቦርዱ ምርጫን በገለልተኛነት በነጻነትና በታማኝነት ለማካሄድ የተቋቋመ ህገ መንግስታዊ ተቋም መሆኑን ያስታወሱት ሜላትወርቅ የትብብር ስምምነቱ ቦርዱ ሐሰተኛና አደናጋሪ መረጃዎችን በመከላከል በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳያደርሱ የሚያደርገውን ጥረት በእጅጉ እንደሚያግዝ ተናግሯል። የብሔራዊ ትብብር ስምምነቱ ዓላማ በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎችን በማጣራት ፈጣን ምላሽ ለመስጠት መራጮችና በምርጫ በቀጥታና በተዘዋዋሪ ድርሻ ያላቸውን ተቋማትና ግለሰቦች በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ እንዲጠበቁ ለማድረግና ምርጫ ነጻና ታማኒ መሆኑን ለማረጋገጥ ያለመ ነው። ከተባበሩት መንግስታት የልማት ድርጅት ጋር በመተባበር በተዘጋጀው በዚህ መድረክ ላይ የልማት ድርጅቱ የአፍሪካ ተወካይ የሆኑ ዶክተር ሳሙኤል የጥላቻ ንግግርና ሐሰተኛ መረጃ የምርጫን ታማኝነት አደጋ ላይ ከመጣል በተጨማሪ ግጭት የሚያስነሱ እንደሆኑ በመግለጽ ኢትዮጵያ ለሰባተኛ ጊዜ የምታካሄደው ጠቅላላ ምርጫ ታማኝነቱ
የሚያረጋግጠው በምርጫ ጣቢያ ከሚተገበረው የምርጫ ሂደት በተጨማሪ ለዜጎችና በምርጫው ተሳታፊ ለሆኑ ግለሰቦችና ተቋማት በሚደርሰው እውነተኛ የምርጫ መረጃ ነው ብለዋል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበረው ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን።